ማሚዬ ሄሎ ኢትዮጵያ ሰዓታችን ላይ ነው ያለ ነው። ዛሬ እንግዲህ ሄሎ የምንለው ወደ እንግሊዝ ሊድስ ነው። በጣም ወጣት በጣም ጎበዝ ባለራይ የሆነ ልጅ ጋር ነው የምንደውለው። እኔ በጣም የወደድኩት እኛ ይሄ ኮልፌ መርካቶ ይዘሽ በቃ ፈጠራ ኮበሽበሽ ነው አብነት እና የአብነት ልጅ ነውና በዚህ አዲስ አበባ ነው ተወልዶ ያደገው። አብነትና ሳሪስ አካባቢ ነው የልጅነት ጊዜውን ያሳለፈው። ልጅ ሆኖ ነው የወጣው፣ ግን ብዙ የኖረ ነው የሚመስለው አጭር ጊዜ ብዙ ነገር ስለሰራ። በስ ከሰሞኑ እንደውም የተለያዩ ሶሻል ሚዲያዎችም ላይ ቤተሰቦቻችን አይተውት ሊሆን ይችላል ከእንጨትና ከብረት ሳይክል ሰርቶ ሙሉ እንግሊዝና ስኮትስ በጣም ሲዞር ነበርና መዞሩ ብቻ አይደለም በጣም ኢትዮጵያን ሲያስተዋውቅ ነበር። ከዛ ደግሞ ለሀገር ቤትም እዛም ላሉ የተለያዩ ተቋማት ደግሞ የበጎ አድራጎት ስራዎችም ሲሰራ ነበርና ሳይክሏ ደግሞ በጣም አስገራሚ ናት። አይታታል አይደል? በጣም የምታምር ሳይክል ይሄ የዲር ወይም የአጋዘን ቀንድ ፊት ለፊት አርቆባታል፣ አዘንጧታል። ደግሞ ፍጥነቷም ሳይክል ይሄ በደንብ ፕሮፌሽናሊ ነው የሰራትና እዛ እንትኑ ላይ ደግሞ አሰራሩንም እንዴት እንደሰራትም ሲሰራት ጀምሮ በሶሻል ሚዲያ ያጋራ ነበርና በስኮትላንድም ሆነ እንግሊዝ የኢትዮጵያን ባህል ታሪክና ኢትዮጵያን እንዲረዱ ጥረት አድርጓል። በጣም ሲሉት ነበር በጣም ብዙ where you from ነው በቃ ባከኛው ቪዲዮ ላይ where you from ደግሞ ገና 24 አመቱ ነው፣ ወጣት ነው። 24 አመቱ አይመስልም። ጠንካራ የምር ያራዳ ልጅ የምር አራዳ ነውና ቀጥታ ሄሎን በል ሄሎ ቅዱስ እንዴት ነህ? ሄሎ ኢትዮጵያ፣ ሄሎ ሀያት፣ ሄሎ መሐመድ እንዴት ነህ? ሰላም ነው። በሶሻል ሚዲያ ነበረ ስንከታተልህ የነበረው ጉዞህን። ዛሬ እንግዲህ ሄሎ ኢትዮጵያ ላይ አግኝተናል። ስላገኘንህ በጣም ደስ ብሎናል። እኔም እንደዛው አመሰግናለሁ። ቅዱሴ እንደው በሀገረ ለንደን በአውሮፓ ያው እንግሊዝ በጣም ከሰለጠኑ ሀገራት ውስጥ ነው የምትገኘውና እንደው ወዳደቁ ነገሮች ወይም ይሄ ተለያዩ ቁሳቁሶች ሪሳይክል ከሚደረጉ ነገሮች በዋነኝነት ከእንጨት ሳይክልን ያክል ነገር ለመስራት ምን አነሳሳ? ምን መሰለህ አይ ቲንክ ኢኖቬሽን ወይ ደግሞ ነገሮችን መስራት ለማንኛውም ሀገር አስፈላጊ የሆነ ነገር ነው። የእንግሊዛውያንን ታሪክ ካየኸው ሞስትሊ ኢንዱስትሪያል ሬቮሉሽን የሚባለው ነገር የጀመረው 400 ዓመት በፊት ነው። እነሱ ኦብቪየስሊ በብረት ነበር ሲሰሩ የነበሩት፣ ግን እዚህ ብዙ የብረት ማዕድን ነበራቸው። እሱን የማውጫ መንገድ ብዙ አጠናክረው ሰርተው ነው ያን ኢንዱስትሪ ቢልድ ማድረግ የጀመሩትና እኔም የማምንበት ነገር አሁን የምንጠቀማቸው ቴክኖሎጂዎች እንዳለ የኛ ስሪቶች አይደሉም፣ ሌላ ቦታ ተሰርተው የሚመጡ ናቸው። ብዙ ፕሮፊት የሚሄደው እዛ ነው እና እኛ በራሳችን መስራት አለብን ብዬ ስለማምን እኔ ደግሞ ምንም የኢንጂነሪንግ ትምህርት የለኝም፣ እውቀት የለኝም፣ የማውቀው ነገር የለም። ግን ይሄ ብቻ ሐሳብ ስለነበረኝ ባገኘሁት ነገር ሀገር ውስጥም ይገኛል ብዬ ባሰብኩት ነገር አፕሮፕሪየት ኢኖቬሽን ነው የሚባለው። ይሄ በነገራችን ላይ ባለ አጠገባችን ካለ ነገር ተጠቅመን የሆነ ነገር ሰርተህ ፋንክሽናል የሆነ ነገር ሰርተህ ስታቀርብ አፕሮፕሪየት ኢኖቬሽን ነው የሚባለው እና ህንድ ውስጥ በደንብ የታወቀ ነገር ነው እና ያንን ነገር ለማምጣት በማሰብ ነው። ግን ኦብቪየስሊ ደግሞ እንግሊዝ ሀገር መሆኑ ሰዎች አይተውት የማያውቁት ነገር ስለሆነ ብዙ ጥያቄ ይነሳባቸዋል። ይሄ ከኢኮ ፍሬንድሊ ይመስለኛል አጠቃላይ የሰራህበት ሳይክሏንም እያየናት ነውና ሪሳይክል ከሚደረጉ ነገሮች አካባቢን፣ አየርን፣ አካባቢን የማይጎዱ ነገሮችን ነው የተጠቀምከውና እነዚህን ጉዳዮች አስበህበት ነው በዚህ መንገድ ዲዛይን አድርገህ የሰራኸው እንዴ? አዎ I mean it's a mix of things ማለት አንድ ሐሳብ ብቻ የያዘ ነገር አይደለም። እንዳልኩሽ የአፕሮፕሪየት ኢኖቬሽን የሚባለው ነገር ባለ አካባቢያችን ባለ ነገር ተጠቅመን አዲስ ነገር መፍጠር የሚለው እንዳለ ሆኖ የዓለም የምትገኝበት ሁኔታ የአየር ንብረትን እያሰብን መሆን አለበት የምንሰራው ስራ መሆን ያለበትና ብረት ሪሳይክል ከማድረግ እንጨት ሪሳይክል ማድረግ የበለጠ ለአካባቢው ትንሽ ቀለል ያለ ነገር ነው። እንጨት ሁሉም ቦታ አለ። እንደገና እሱም ሌላ ነገር ነው። አክሰሲቢሊቲው አስፈላጊ ነው።
እንደገና ብረቶቹን ተጠቅሜያለሁ። ብረት የለውም ብለው የሚያስቡ ሰዎች አሉ፣ ግን ብረት አለው። ዋና ኮር የሆኑ ቦታዎች ላይ ብረት አለው። ያንንም ግን ሪሳይክል ነው ያደረኩት። ለምሳሌ እዛች ጋር ሰማያዊ አለች፣ እቺኛው ሰማያዊ፣ እዚህ ጋርም ሰማያዊ አለች። እሷ ብረቶች ከአጎቴ ልጅ ትንሽዬ ሳይክል ነበራት እና ተጠቅመው ነበር። እሱን በ9 ፓውንድ ገዝቻት ነው ሪሳይክል ያደረኩት ያንን ቦታ ማለት ነው። መሪው ጋር ያለው የአጋዘን ቀንድ ነው ምንድን? እንደዛ ይመስላል። ሀገር ቤት አጋዘን ነው የሚባለው። እዚህ ዲር ነው ያለው፣ አጋዘን አይደለም ያለው። ሬድ ዲር። አንድ ሰውዬ የሆነ ዌዘርቢ የምትባል ከተማ ጋር እንትን የሆነ እንትን ላይ ቆሜ ነበር እና አየውና ይሄ ነገር የ3 አመት የቀይ ዲር ቀንድ ነው ብሎ ነገረኝ። እኔ አላቅም ነበረ። ስኮትላንድ ነበር የተሰጠኝ ቀንዱ። የሆነ ገበሬ እርሻ ላይ ነበር ያደርኩትኝና እዛ በነጋታው ተነስቼ ልሄድ ስል ያወራሁት ምናምን እያለ ሲያሳየኝ ይሄንን እኮ በ1 ፓውንድ ማርኬት ላይ እንሸጠዋለን ምናምን ሲለኝ እኔ በ5 ፓውንድ በ10 ፓውንድ ልግዛ አልኩት። እዛ አይ በጭራሽ ውሰደው አለኝ። ዘኔ ወስጄ ነው። እኔ ምንም አላቅም የምን አክቹሊ የዲር እንደሆነ አውቃለሁ፣ ግን የቀይ ዲር ይሁን ስንት አመቱ ይሁን አላቅም። ጉዞህን ለማድረግ ምክንያት የሆነህን ነገር እስኪ እናውራ ቅዱሴ። ፈጠራህን ለማሳየት ነው። ሙሉ እንግሊዝን እኮ ዞርክ 2 ወር ከምናምንና አብረን እኛም በሶሻል ሚዲያ ስንከተልህ ነበር ጉዞህንና ምንድነው ምክንያት ለመዞርህ? እሱም የተለያዩ ምክንያቶች ነው ያሉት። አንድ ምክንያት አይደለም ያለው። መጀመሪያው ምክንያት የሆነ ሰው ነበር ሐሳቡን ያመጣልኝ፣ እኔ አይደለሁም። እቺን ብስክሌት ማንም አላመነባትም ነበርና ለምን ተነስተህ ከአንድ ቦታ ከጫፍ ስኮትላንድ ወደ ጫፍ እንግሊዝ፣ ኖርማሊ ሳይክሊስቶች የሚጓዙት ጉዞ ነው። በኖርማል ሳይክል ወደ 20 ቀን አካባቢ ይፈጅባቸዋል፣ ግን ከቨር የሚያደርጉት በቀን ወደ 80 ማይል አካባቢ ነው በቀን ማለት ነው። እኔ በቀን ከቨር ሳደርግ የነበረው ወደ 20 ማይል አካባቢ ነው። አንደኛ ትሬን አላደረኩኝም። ትሬን ሳላደርግ ነው። ኖርማሊ እነዚህ ሳይክሊስቶች ወደ 1 ወር 2 ወር ትሬን አድርገው ነው የሚሄዱት 80 ማይል ለመጓዝ ማለት ነው። እኔ ሳይክል ራሱ እንዳልኳችሁ በስርዓት መንዳት የጀመርኩት ጃንዋሪ ነው። ከአዲስ አበባ እያለህ እዚህ ኢትዮጵያ እያለህ ሳይክል አትነዳም ነበር? አዎ ነድቼ አላውቅም አዲስ አበባ ምን ጭራሽ። እዚህም ሀገር መጥቼ ጓደኛዬ መሳይ እሱ ነበረ 1-2 ያለማመደኝ ፓርክ ውስጥ። ግን ከሱ ጋር ሲገናኝ ነው which is 1-2 ምናምን ሳይክልን እና ምናምን ተባብለን ያሳየኝና ከዛ በኋላ ጃንዋሪ ላይ ነው ለመጀመሪያ ጊዜ በስርዓት እንደውም በ30 ፓውንድ ቻሪቲ ሾፕ ሄጄ የ10 አመት ልጅ የምትነዳው ሳይክል ገዝቼ ነው ስለማመድ። እንደውም በሱ ብዙ ግፍ ደርሶብኛል፣ እየቀለዱብኝ ማለት ነው። እውነት ምን ይደረሰብህ? ብስክሌት የ10 አመት የሴት ብስክሌት ለ2 ወር እየነዳ ልዩ ፍጡር ነው እየተባልኩ። እሺ ከዛስ ጉዞውን ለማድረግ ምክንያት ስለሆነ ነገር እንመለስና አዎ ብስክሌቱ የምሰራበት ቦታ የኮሚኒቲ ወርክሾፕ ነው። የኔ ቦታ አይደለም፣ ምናልባት እናንተ ማምኖች ያያችሁት፣ ግን ቦታው እዚሁ ሊድስ የኮሚኒቲ ወርክሾፕ ነው። በወር እኔ 12 ፓውንድ ነበር ስከፍል የነበረው። በጣም የሚገርም ፕራይስ ነው። ማንም የትም ቦታ አይገኝም። ግን ለሁሉም ኮሚኒቲ ነው። ለማንኛውም ሰው መጥቶ የፈለገውን ነገር ማሽኖች አሉ፣ የተለያዩ ማቴሪያሎች አሉ፣ ተጠቅሞ የፈለገውን ነገር መስራት ይችላል። እዛ እየሄድኩኝ ነው እና እዛም ያሉ ሰዎች ሐሳቡ ድንቅ ሆኖባቸዋል። ኦብቪየስሊ የእንጨት ብስክሌት ታይተው ሰምተው አያውቁምና እንደ ቀልድ ዳይሬክተሩ ለምን እነዚህ ረጅም ጉዞ የሚጓዙት ሳይክሊስቶችን የነሱን ጉዞ በ1 ወር ምናምን አንተ ለምን አትጓዙም በዚህ ብስክሌት ብሎ እንደ ቀልድ ቀለደብኝ ማለት ነው። እኔ በዛ ሰዓት እንደ ቀልድ አሳለፍኩትኝ፣ ግን አይምሮዬ ውስጥ ተቀረጸ የሚገርም ሐሳብ ነው በሚል። ምክንያቱም ብስክሌቱ ከተጨረሰ በኋላ በቃ ምንም ታሪክ የለውም ከዛ ሌላ። በቃ ብስክሌቱ ተሰራ ተጨረሰ፣ ያ ነው ታሪኩ። ግን ለሰዎች ማሳየት ከፈለኩኝ፣ ይሄ ብስክሌት እንደሚሰራ ማሳየት ከፈለኩኝ፣ ሰዎች እኔ እንዳመንኩበት እንዲያምኑበት፣ ኢንፋክት የእንጨት ብስክሌት ስሩ ራሱ አይደለም እኔ ሐሳብ፣ እንዳልኳችሁ ባለን ነገር መስራት አለብን እንችላለን የሚለውን ነው። ያን ሐሳብ ለማስተላለፍ ግዴታ ኦኬ እኔ የ2 ወር የ3 ወር ፕላን ያስፈልገኛል። ይሄንን ሐሳብ ሰዎች እስኪሰላቻቸው ድረስ
የምናገርበት እዛ የሰውየውን ሐሳብ ሳስበው it's the best ሐሳብ ምክንያቱም መንገድ ላይ ሲሆን ሁሌ የምሰራው ስራ it's about ስለመጓዝ ብስክሌቱ እንደሚሰራ ማሳየት ነው ከዛ የበለጠ ምንም መንገድ የለም ሳይክሏ ተሰራችና አለቀች ጉዞ ጀመርክ አይደለ የት ሄድክ ምንን ከተሞች አካለልክ ከየት እስከ የት ሄድክ እንግሊዝ አንድ ሀገር ነች ከእንግሊዝ በላይ ስኮትላንድ አለች ኦልሞስት የእንግሊዝን ያክል ርዝመት ነው ያላት አትሊስት ነው የወሰድኩት መንገድ እና እኔ ሄድኩትኝ ሊድስ እዚህ አካባቢ ከሆነ እኔ ሄድኩትኝ ላይ ስኮትላንድ ጫፍ ነው ስኮትላንድ ጫፍ ጆን ግሮትስ የሚባል ቦታ አለ ከዛ ጀምሬ ነው ከዛ ወደ ታች መጀመሪያ ወደ ጎን ነው ሄድኩትኝ ምክንያቱም መንገድ የለም ስለዚህ ወደ ጎን መሄድ ነበረብኝ ከዛ ወደ ታች ነው የቆረጥኩትኝ ከዛ ወደ በአጠቃላይ 860 ማይል ነው ወደ 1400 ኪሎ ሜትር አካባቢ ወርታቸው ወረድኩትኝና ዋና ያከለልኳቸው ትላልቅ ከተማዎች በአጠቃላይ ወደ 120 አካባቢ ቦታዎችን ነው ያለፍኩትኝ መንገዴ ላይ ማለት ነው ትላልቅ የሚባሉት ከተማዎች ግን ኢንቨርኔስ የመጀመሪያው ነበረ ከዛ ኤድንበረ ፐርዝ አለች ከዛ በፊት ከዛ ኤድንበረ ከዛ ኒውካስል የምትባል ከዛ በኋላ ዱራም ከዛ በኋላ ሊድስ ከዛ ኖቲንግሃም ከዛ ሌስተር ኖርዛምፕተን ቤድፈርድ ለንደን ካንተርበሪ ዶቨር ከጆን ግሮትስ ወደ ዶቨር ነው የነበረው ጉዞ ዋና ከተማዎቹ እነሱ ነበሩ ግን እና ብዙ ጊዜም አሁን 2 ወር ከግማሽ የፈጀብኝ ምክንያት ትላልቅ ከተማዎች ላይ ስገባ በጣም ጊዜ ያሳልፍ ነበር አንድ ወሩን ኦልሞስት ያሳለፍኩትኝ እነዚህ ከተማዎች ላይ ምንም ወደዛ ስል ነው just ከሰዎች ጋር ስገናኝ በረፍት በማሳበብ ሰዎች በጣም ብዙ አስተያየት ሲሰጡት ጥያቄ ሲጠይቁት እያየሁ ነበርና አንዱ የሚጠይቁ ነገር ከየት ነህ ይሉሃል አንተም ከኢትዮጵያ ነው የምትለውና ከኢትዮጵያ ስትላቸው ምንድነው ያላቸው መልስ ከሰራው ስራ ጋር ተያይዞ እኔ የሚሰማኝን ልንገርሽ I think አሁን ያለው ክላይሜት እዚህ ሀገር it's not the best in terms of ስለ ውጪ ሰዎች ያላቸው አመለካከትና of course አንደኛ እንግሊዘኛዬንም ሲሰሙ ከዛ መመጣ አይመስላቸውም ከኢትዮጵያ አይመስላቸውም እዚሁ ተወልጄ ያደኩኝ ነበር I think ብዙ ሰዎች የሚያስቡት ግን ከኢትዮጵያ ነው ምናምን መስላቸው ዋው you know እኔ የሚሰማኝ ነገር በአንድ መልኩ ሰዎች ስለኛ ያላቸውን አስተሳሰብ ገጽታ you know improve ያደረኩኝ የሚል ሐሳብ እና ቻሪቲውም ስፔሻሊ አሁን መቄዶኒያና ኤጁኬ ነበር የነበረው ሐሳብ የሆነ ሰዓት ላይ ቻሪቲ ማድረግ ጀምሬ ነበር እና ከፍርሃት ራሱ ተነሳስቶ አንዳንድ ነገሮች አንዳንድ ዲሲዥኖች ወስጄ ነበር መቄዶኒያ ሙሉ በሙሉ ብዬ ነበር የተነሳሁትኝ መጀመሪያ ላይ ማለት ነው ግን የተሰማኝ ስሜት ሰዎችን እንደዚህ ነው ብዬ ስነግራቸው የሰጡኝ ፊት ኦልሞስት ለምንድነው እዚህ ሀገር ሆነ የዚህ ሀገር ቋንቋ የተናገርክ እኛን መስለ ኦልሞስት ማለት ነው እንዴት ለውጭ ሀገር ነገር ታረጋለህ የሚል ስሜት ነበር ይሰማኝ ነበርውና ለመቄዶኒያና ኤጁኬ ብዬ መጣሁት ምክንያት it's like እዚህ ሀገር እስኮንኩኝ ድረስ የሆነ ያህል እዚህም በመስጠት አንዱ ምክንያት ነውና ይሄን ያህል በመስጠት ቢያንስ ሰዎች ስለኛ ያላቸውን አመለካከት በሆነ ያህል መልኩ መቀየር ይችላል እኛ እዚህ የምንመጣው just ለመውሰድ ነገሮች ለመጠቀም ብቻ ሳይሆን የሆነ ነገር ለማበርከትም ነው በሚል ነውና ለኤጁኬ ጥሩ ገንዘብ እንደውም ከመቄዶኒያ በላይ ነበር ያሰባሰብኩት ምን ያክል ሰበሰብክ ለሁለቱም ለመቄዶኒያ ወደ 300,000 ነው አሁን ማቀበል ሐሳብ አለኝ በቅርቡ ወደ 300,000 አካባቢ ብር ነው የሰበሰብኩትኝ ወደ 1500 ፓውንድ አካባቢ ማለት ነው እሱ በብስክሌቱ ስካን ከሚያደርጉት ሰዎች የመጣ ነው ግን ኢንስታግራም ላይ የተለየ የእንግሊዘኛ አካውንት አለኝ እና ሰዎች ቪዲዮዎችን ሲያዩ ቀጥታ የኤጁኬ የሚባለው ድርጅት አካውንቱ ኮሜንት ላይ ይመጣል መቄዶኒያ እንደዛ የለውም ኢንስታግራም ላይ አሁን እነሱም ለነግራቸው ፕሮባብሊ ያለብኝና ቀጥታ የለውም ስለዚህ አንደኛ ከኔም ራስ ምታቱን ያነሳልኛል ሰዎች ለኔ አይደለም የሚሰጡኝ ቀጥታ ወደ ኤጁኬ ነበር ሲሄድ የነበረው ብሩ እና ወደ 5000 I think 400 አካባቢ ፓውንድ ነው
ለኤጁኬ መሰብሰብ የቻልኩት በዛ መልኩ እና ለመቄዶንያ ደግሞ ስካን ከሚደረጉት እዛ ብስክሌት ላይ ነበር አሁን የለም ግን እዛ ላይ ነው 1500 አካባቢ መሰብሰብ የቻልኩት በጣም ደስ ይላል ትልቅ ነገር ነው ግን በጉዞ ላይ ቅዱስ ቴንት እያደረክ ስታድር እያየነህ ነበረ ሰዎች ቤት አስፈቅደ ሻወር ስታደርግ ነበረ ምግብ የሚሰጡም ሰዎች ነበሩ በየመንገዱ ላይና ምንድነው ከባዱ ነገር ምንድነው በጉዞ ውስጥ የገጠመ ከባዱ ነገር ምንድነው አንደኛው በየማስበው ስኮትላንድ የነበርኩኝ ጊዜ ብዙ ጊዜ አሉ 1-2 ቀን 3 ቀን ሰው በስርዓት ሳላናገር ያሳለፍኩት ጊዜ በጣም አይሶሌሽን ነበረ ብቻዬን ነበርኩኝ ማለት ነውና መንገድ ላይ ስትሆኝና ዝም ብለሽ ስትጓዢ ትለምጂዋለሽ መንገዱን መጓዙን ግን ዛሬ ያርፍበታለሁ ብለሽ ያሰብሽበት ቦታ እማታውቂው ከሆነና የሆነ የሚሰማሽ ስሜት ኮምፎርት ካልሰጠሽ አይምሮሽ ብዙ እንትን አይልም ደስታ አይሰማውም ሰው አጠገብሽ ኖሮ ሲያነጋግርሽ በቂ ነው አንዳንዴ just confident ትሆኛለሽ ካምፕ አድርገሽ ትተኛለሽ ግን ማንንም ሳያናግርሽ ሲቀርና በቃ ቀኑን ለብቻ ሳሰልፈሽ ስትሄጂ በቃ እኔ ፐርሰናሊ ያለ መጨረሻ ነው የሆነ ነው የሚሰማው እንደዛ ነበር የተሰማኝ አንድ ስንት ጊዜና I think ዝናቡ ትንሽ የሆነ ሰዓት ላይ ከብድ ነበረ ግን የዚህ ሀገር ዝናብና ብርድ በፈረቃ ነው ፀሐዩ ዛሬ ይመጣል ከዛ ከነጎዲያ ዝናብ ነው ከዝናብ በኋላ ንፋስ አለ እንደዛ ነው ስለዚህ እሱ ብዙ ያለ ነገር ነው እንደው ቅዱሴ ላንተ አራዳ ማለት ምን ማለት ነው ከተሜነት ወይ አራድነት እኛ የዛሬው ርዕሳችን አራዳ ወጣት ወይም አራዳ ልክ እንዳንተ የጀመረውን የሚጨርስ ጠንካራ ስራ የሚሰራ አይነት ነው አራዳ ላንተ ምንድነው እንግዲህ እኔ ያደግኩትኝ አብነት ነው ያራዳ ልጅ ነው የመርካቶ ልጅ ነው እሺ ስለዚህ በዛን ያዘው ሌላው እኔ እንጂ አራድነት አስቤው ማላቀው ጥያቄ ነው እስቲ እናንተ ንገሩኝ እናንተን መልስ ልስማና እኔም ልመልሰው እኮ አራድነት ማለት አሁን የመርካቶ ልጆች አራዳ ናቸው የሚባለው ብዙ ጊዜ እየተማሩ ስራ ይሰራሉ ህይወታቸውን ይለውጣሉ ቀልጣፋ ናቸው ጠንካራ ሰራተኞችም ተማሪዎችም ስለሆኑ የመርካቶ ስራና ኑሮን ያሸነፉ ነው የሚማሩትና ከሷ አቋያ አራዳ ይባላሉ አንተም አሁን እኔ እንደውም አሁን ስም አውጣለት በባለ ቅዱሴ ሳይክል ቀማሚው ነው ማለት ባዮኬሚስትሪ ነው የተማርከው ሳይክል ሰራ ስለዚህ አራዳው ሳይክል ቀማሚ ልንል እንችላለን እንዴስ ማማር እሺ ደስ ይላል እንዴ አራዳ ኩሱ ነው በጣም አራዳ ነው ከአካባቢ ጋር ተስማሚ በቀላሉ አካባቢ ጋር በሚገኝ ነገር ትልቅ ፈጠራ መስራት ራሱ ትልቅ ነገር ነው በዛም ውስጥ ደግሞ ብዙ ተጉዟልና ይሄ ራሱ አንዱ ማሳያ ይመስለኛል ቅዱስ በጣም ቅዱስ የሆነት እና ላንተ አሁን አራድነት ምንድነው ነው ባንተ እንዴት ነው የምትገልጸው ሜቢ የኑሮን ዘይቤ ያወቀ ሰው እንበለው ከሰው ጋር የሚግባባ ሰው I think የኑሮን ዘይቤ ከሰው ጋር መግባባት የሚችል ከዛ የተረፈ ከሰው ጋር መስራት ከቻልክ I think መንገዱ ሁሉ ቀና ነው ብዬ ነው ማምነው እሱ በጣም ቆንጆ ሐሳብ ይመስለኛል እንደው ወደ አብነትም ከመለስ ነው ወደ ኢትዮጵያ ከመለስ ነው አብነትም ሳሪስም ኖሯል እዛ አካባቢ ያድቋልና ቅዱስ በ16 አመት ነው አይደል ይሄድከው ወደ እንግሊዝ አዎ በ16 አመት ነው ይሄድኩ አንተ የተነሳህበት ሐሳብ ማለ የሰራኸውን ነገር ከማስተዋወቅም አንፃርና ግን በጉዞ ውስጥ አንተ ምንድነው ያገኘኸው እንደ አንድ ሰው እንደ ቅዱስ ምን አገኘህ በጉዞ ውስጥ ሰው ነው ያገኘሁት I think in my opinion ብዙ ነገር ማለት እችላለሁ ቁጭ ብዬ I think ብዙ ሊስት ላረጋቸው የምችላቸው ያገኘኋቸው ነገሮች አሉ ግን ከዛ በላይ መደምደም የምችለው አንድ ነገር ማለት የምችለው ሰው ነው ያገኘሁት ከላይ ጀምሮ እስከ ጫፍ ድረስ ስኮቲሾችን እንግሊዞችን ኢትዮጵያኖችን በአንዴ ሃይ ብዬ ቻው መላቸው ብቻ ሳይሆን ዘለቄታነት ያለው ግንኙነት የፈጠርኩበት ጉዞ ነው ቀጣዩን የምኖርበትን ኑሮ አዲስ ህይወት የከፈተልኝም ብዬ ማስበው ይሄ ጉዞ ነው
ቅዱሴ ወጣት ነህ። በልጅነት በጣም በታዳጊነት ነው ከኢትዮጵያ ወደ አውሮፓ እንግሊዝ የሄድከውና አንተ ለኢትዮጵያውያን ወጣቶች በወጣትነታቸው እንደዚህ ወደ ስራ ፈጠራ ወደ ትምህርት ወደ ምርምር ለሚሄዱ እና ይሄ ደንገዝገዝ ላለባቸው ምን ትመክራቸዋለህ? ምን ያድርጉ? አንተ ከራስህ ተሞክሮ። አይ ቲንክ ኤክስፕሎር ማድረግ በጣም አስፈላጊ ነገር ነው። ህይወት አንድ ወጥ የሆነ መንገድ አላት ብዬ አላምንም። አይ ቲንክ ምናልባት እኔ ከምከተለው ፍልስፍና ማለት አልፈልግም፣ ግን አይ ቲንክ ብዙ ልጆች እንዳይመራመሩ ስል ኤሌክትሮኒክስ ወይ ደግሞ ላብ ውስጥ ምናምን ነገር ሳይሆን በሳይንስ ሳይሆን መፍጠር ያለባቸው ወይ ደግሞ መኖር የሚችሉትን ህይወት ለማወቅ ምርምር ያስፈልጋል እና ያን ምርምር ለመማር ያን ምርምር ለማድረግ አይ ቲንክ ብዙ ኢትዮጵያውያን ብዙ በኔ እድሜ ያሉ ኢትዮጵያውያን ተገትተዋል ብዬ አምናለሁ፣ እኔንም ጨምሮ። ይሄን ጉዞ እንዳላደርግ በጣም ብዙ ግፊቶች ነበሩ፣ እንዳላደርግ ማለት ነው። ይሄን ብስክሌት እንዳልሰራ ሰው ይገባኛል ለምን እንደሆነ ሰዎች ይሄን ነገር እንዳላደርግ የፈለጉት ከፍርሃትም ሊሆን ይችላል፣ ከብዙ ነገሮች ሊሆን ይችላል። ግን አዲስ ነገር መፍጠር የምንችለው ያልታዩ ነገሮችን ስንመራመር ነው፣ ተመራምረን ስናይ ነው። አዲስ ሰውን ኢንጌጅ ሊያደርግ የሚችል ሰውን ሀሳብ የሚሰጥ ነገር ማምጣት የምንችለው ያ እድሉ ሲሰጠን ነው። ያ እንድንወድቅ ወድቀን እንድንነሳ ፍቃድ ያስፈልገናል። ግን ያ አሁን እኔ ያንን ፍቃድ አልተሰጠኝም፣ በማንም አልተሰጠኝም፣ ራሴ ነኝ የወሰድኩትኝ። እና ኦብቪየስሊ ለነዚህ ለልጆች በራሳችሁ ሁሉንም ነገር አድርጉ የምትባሉት ነገር አትስሙ ሳይሆን እኔ አይ ቲንክ ሜቢ ለነሱ ሳይሆን ምክር ያለኝ እነሱን ለሚቆጣጠሯቸው እነሱን ለሚመክሯቸው ሰዎች እድሉን ስጧቸው፣ እንዲወድቁ፣ እንዲማሩ፣ ከወደቁበት ነገር እንዲመራመሩ፣ ህይወትን ኤክስፕሎር እንዲያደርጉ፣ ዲስከቨር እንዲያደርጉ አዲስ ነገሮችን ለማወቅ። አለበለዚያ ያለንን ነገር ይዘን ቁጭ ማለት ነው ወይ ደግሞ ወደ ኋላ መሄድ ነው። ቆንጆ ሀሳብ፣ ቆንጆ መልእክት ይመስለኛል። እንደ ቅዱሴ ኢትዮጵያዊ ሆነክ ከእንግሊዝን እና ስኮትላንድን በራስ በሰራው የእንጨትና የብረት ቅልቅል ብስክሌት ስትዞር ኢትዮጵያዊ መሆንን እየገለስክ ነበረ። ሰዎች አፍሪካዊ መሆንን እየገለስክ ነበርና እንደው ኢትዮጵያን ስታስብ ምን ይሰማሃል? አንተ ኢትዮጵያዊ በመሆን ምን ይሰማሃል? እዛና ኢትዮጵያና እንግሊዝስ ምንና ምን ናቸው? መጀመሪያ ላይ ኢንስታግራም አካውንቴ በእንግሊዘኛ ነበረ እና ብስክሌቱን መስራት ስጀምር እንግሊዘኛውን ሙሉ በሙሉ ትቼ ነበር። በአማርኛ ለሰዎች ሳሳይ ነበረው ብስክሌቱን አሰራሩን ማለት ነው። ከዛ ጉዞውን ስጀምር የእንግሊዘኛውንም ድጋሚ ጀመርኩት፣ አማርኛውንም ቀጠልኩበት። I was trying to reconnect, ምክንያቱም ከኢትዮጵያ ኦብቪየስሊ በርቀትም ስላለሁኝ ብዙ ዲስኮኔክትድ ሆኜ ነበረ እና ሪኮኔክት ለማድረግ ነበረ የነበረኝ ሙከራ እና መመለስ ነው ፍላጎቴ። የሆነ ነገር ማድረግ እፈልጋለሁ። ምን እንደሆነ አሁን ሙሉ በሙሉ እርግጠኛ መሆን አልችልም፣ ግን እዚህ ከመጣው ጀምሮ ከቀን አንድ ጀምሮ ጥሩ ምክንያት ሳይኖረኝ ደግሞ ከመጣው ይሄን እዚህ ያለኝን ኦፖርቹኒቲ ማጥፋት አልፈልግም ነበር እና ደግሞ አይ ቲንክ ብዙ ነገሮችን ማድረግ እንችላለን አዘ ሶሳይቲ። ብዙ ነገሮችን በደንብ አልሰራንባቸውም። ያ እድሉም አልተመቻቸልንም ለሁላችንም። እኔ እንግሊዝ ሀገር ሆኜ ብዙ ፈተናዎችን ገጥሞኛል ከሀ እስከ ለ ለመድረስ እና ኢትዮጵያ ውስጥ ያለውን ደግሞ ነገር ሳይ ኢትስ ፕሮባብሊ ሞር ዲፊካልት። አሁን እኔ ወርክሾፕ ሊድስ ውስጥ ይሄንን ባላገኝ ኖሮ ይሄ ፕሮጀክት በጣም በብዙ ብር ያስወጣኝ ነበረ፣ በጣም በብዙ ልፋት ያወጣኝ ነበር፣ ያደርስብኝ ነበር። ግን ይሄ እዚህ ሀገር እድሉ ስለተመቻቸ እነዚህ ነገሮች አቬይለብል ስለሆኑ እነዛን ኦፖርቹኒቲዎች ተጠቅሜ ነው ከሀ ወደ ለ ወደ ሀመሩ ሄድኩትኝ እና እነዚህ ኦፖርቹኒቲዎች ሀገር ውስጥ እንዲኖሩ ያስፈልጋል። ያን ኦፖርቹኒቲዎች ለመስራት እፈልጋለሁ። ለዛም ነው I have to always say እኔ ኢትዮጵያዊ ነኝ at the end of the day። እኔ እንግሊዛዊ አይደለሁም።
and I will always be Ethiopian. አይ ጥሩ ነው። አሁን እኮ የበለጠ እዚህ ትውልዱም ላይ ወጣቱም ላይ እያየህ ነው ያለው ሶሻል ሚዲያ በተለይ ብዙ ነገር ታያለህ። ብዙ የሚሞክሩ የሚሰሩ ወጣቶች አሉ። ያንን ደግሞ የሚደግፍ ደግሞ የሚያበረቱ የሚያበለጽጉ ተቋማትም እየመጡ ነው ያሉትና የበለጠ ካንተ ሀሳብ ካንተ መንገድ ጋር ጥሩ የሚሆን ይመስለናል። ለመቄዶኒያም ጥሩ ነገር ስለሰራህ እንደዚህ አይነት ጥሩ ፈጠራም ደግሞ እዛ ላለው ለእንግሊዝ ላሉት ሰዎችም ስላሳየ ኢትዮጵያንም ስላስተዋወቅ እኛ በጣም ደስ ይለናል። መች ትመጣለህ ወደ ሀገር ቤት? እሱን በቅርቡ። ብራቮ። እኛም እዚህ ውድ ቤት እና ሳይክልህን ይዘህ መጥተህ አብረን ቤታችን ቡና እንጋብዛለን። በቅርቡ እንገናኛለን። ቅዱሴ በጣም እናመሰግናለን። በጣም ደስ የሚል ቆይታ ነበር የነበረን። የምር አራዳ መሆንን አስመስክረሃል በተግባር። እናመሰግናለን። ቻው ቅዱሴ። መልካም ጊዜ። ታንኪ በጣም